الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه ومن والاه وعليكم من يهتدي بعده كشيء ዓመታት በፊት ከረጅም ዘመናት በፊት ረሱል ዓለይሂ ሰላቱ ወሰላም ከመላካቸው በፊት አንድ ሰው ወፊ ባዕድ ዑለማ ዑዘይር ነው ይላሉ። አንድ ደግ የአላህ ባሪያ ሸክሙን ይዞ ጓዙን ጠቅልሎ መንገድ ገባ። በመሃል እረፍት ማድረግ ይፈልግና አንዲት ከተማ ላይ ደርሶ እረፍት ለማድረግ አህያውን ያስራል፣ ምግቡን ያዘጋጃል። እረፍት ለማድረግ ቁጭ ባለበት ሰዓት ላይ ቀና ብሎ ከተማውን ይመለከታል። ከተማይቱ አላህ ሲገልጻት ጣሪያዋ የፈረሰባት፣ ብዙ ነገሮችን ያጣች፣ ተስፋ የሌላት፣ የሞተች፣ የወደመች ያበቃላት ከተማ ነበረች። በመሃል አንድ ቃል ተናገረ። ይሰፍ አና ዩሕዪ ሃዚሂ ላህ ባዕደ መውቲሃ። እንዲህ ከጠፋች በኋላ ከደፈረሰች ከፈረሰች ጣሪያዋ ከተናደባት ከሞተች በኋላ አላህ እንዴት አድርጎ ነው ወደ ቀደመው ማንነቷን ይመልሳት? እንዴትስ አድርጎ ነው የሚያስባት? እንዴት እንደ አዲስ ልትገነባ ትችላለች? ተስፋዋስ ምንድን ነው ብሎ ተናገረ። ፈአማተሁ ላሁ ሚአተ ዓም። አላህ በዚህ መሃል የ100 ዓመትን እረፍት ሰጠው። ለ100 ዓመት እዛ ቦታ ላይ ያቆየ። ከዛ ኢሻራውን ከሰራ በኋላ አላህ ሱመ በዐሰህ ቀሰቀሰው። ከዛ ጥያቄ ጠየቀው። ቃለ ከም ለቢስት፣ ምን ያህል ቆየህ አለ። ለቢስቱ የውመን አው ባዕደ የውም፣ አንድ ቀን ወይ የቀኑ ግማሽ ነው የቆየሁት አለ። አላህ መለሰለት። ቃለ በል ለቢስተ ሚአተ ዓም፣ 100 ዓመት ቆይተሃል አለ አላህ ሱብሓነሁ ወተዓላ። በ100 ዓመት ውስጥ ግን አንድ ቀን ወይም ግማሽ ቀን የመሰለህ አንተ እኛ 100 ዓመት ስናቆየህ የተፈጠረውን ነገር ተመልከት። ወንዙር ኢላ ጣዓሚከ ወሸራቢከ ለም የተሰነህ፣ ምግብ መጠጥህ ምንም ሳይሆን ከተማይቱን ግን እንዴት እንዳስዋብናት ተመልከት አለ አላህ ሱብሓነሁ ወተዓላ። ከዛ አይንህ እያየ ደግሞ ወደ አህያዋ ተመልከት፣ ወደ አጽሙ ተመልከት፣ እንዴት አድርገን ስጋ እንደምናለብሰው። ከይፈ ኑንሺዙሃ ሱመ ነክሱሃ ለሕማ፣ እንዴት ወደ ህያው እንደምንመልሳት ተመልከት አለ አላህ ሱብሓነሁ ወተዓላ። ወጣቶች ነን። በየዕለት ተዕለት ኑሯችን ውስጥ በየቀኑ ብዙ ምናጣቸው የሚደፈርሱብን የሚፈርሱብን ነገሮች አሉ። ህይወት ነው። ለመማር ለቤት እንወጣለን። ብዙ ነገሮች ላያመቹ ይችላሉ። የብዙ ሰው ቤተሰብ፣ ትዳር፣ ስራ፣ ጤና፣ በጣም ብዙ ነገር ሊደፈርስ ይችላል በየቀኑ። አንዳንድ ጊዜ የተረሳን እስኪመስለን ድረስ አላህ ሱብሓነሁ ወተዓላ የተወን ያገለለን እስኪመስለን ድረስ ዝም እንባላለን። እነዚህ ነገሮች እየተደራረቡ ሲመጣ ተስፋ ወደ መቁረጥ ስሜት ውስጥ ልንገባ ስትል ግን ይህ ታሪክ ለሁላችንም ማስተማሪያ ይሆናል። አበቃላት የተባለለትን ህይወት ፈርሷል፣ አብቅቶለታል፣ ምንም ተስፋ የለበትም ተብሎ የተደመደመለትን ነገር አላህ ሱብሓነሁ ወተዓላ ደርሶ ማስተካከል ሲጀምር ልክ እንደዚህ ደግ ያላህ ባሪያ 100 ዓመት ቆይቶ ምን ያህል ቆይተሃል ተብሎ ሲጠየቅ ቀን ወይም ደግሞ የግማሽ ቀን ብሎ እንደተናገረው ሰከንድ የቆየ እስከማይመስለን ድረስ አላህ በምትሃታዊ መልኩ ነገሮችን የሚያስተካክል ጌታ ነው። ረሱሉላህ ዓለይሂ ሰላቱ ወሰላም ቁርአንን ማስተላለፍ ሲጀምሩ ውብ የሆነውን የአላህ ሱብሓነሁ ወተዓላ ማስተላለፍ የአላህ ሱብሓነሁ ወተዓላ ቃል ማስተላለፍ ሲጀምሩ አምነው የተቀበሉ ወደ ራሳቸው ሕይወት ያስገቡት ሰዎች እንዳሉ ሆነው ከቁርአኑ ግን የሆነችን እንከን ከረሱል ዓለይሂ ሰላቱ ወሰላም የሆነችን ክፍተት የሚጠብቁ ሰዎች ነበሩ። በዚህ መሃል አላህ ለተወሰነ ጊዜ ዝም አለ፣ ዋሕዩን ገጠው። ከዛ ቁረይሾቹ ምን አሉ? ለቀድ ጣላ ሸይጣኑ ወወደዐሁ ረቡ። እነዚህ ሲያስለፈልፉ የነበረው አስሉን መጀመሪያ ዋሕይ አልነበረም፣ ሸይጣኑ ነበር፣ ሲሕር ነበር፣ ድግምት ነበር። አሁን ደግሞ ዝም ተባለ። የታለ ቁርአን? የታለ እስልምና? የታለ አላህ ቃል አለ። ጌታው አገለለው፣ ጠላው ብለው ተናገሩ። ዝምታው ሲበዛ አላህ ዋሕይ ወርዶ ነገራቸው ብሎ ጀመረ። ወዱሓ በንጋቱ ይሁንብኝ፣ በንጋቱ እምላለሁ ያ ሙሐመድ ዓለይሂ ሰላቱ ወሰላም፣ ወለይሊ ኢዛ የግሻ
ለሊቱን ጸጥ ባለው ጊዜ ትምላለው ማ ወደዐከ ረቡክ መሐመድ እኮ አበቃለት ብለዋል የተናገሩት። ጌታ አላበቃም ካንተ ጋር ያለው አልጠላህም፣ አላሰናበተህም፣ አልገፋህም፣ አላገለለህም አላቸው። ተስፋ አለ። ማ ወደዐከ ረቡከ ወማ ቀላ ወለልአኺረቱ ኸይሩን ለከ ሚነል ኡላ ወለሰውፈ ዩዕጢከ ረቡከ ፈተርዳ። የምትፈልገውን ነገር አላህ ያስተካክልልሃል፣ ያመቻችልሃል፣ ይሰጥሃል። ተስፋ ግን ሰጥቶን የምትፈልገውን ነገር ፈተርዳ ትወደዋለህ አላቸው አላህ ሱብሓነሁ ወተዓላ። በየቀኑ በሚፈራረሱብን ነገሮች ተስፋችን አላህ ሱብሓነሁ ወተዓላ ላይ ነው። አላህ ሱብሓነሁ ወተዓላ ላይ ተስፋ ያደረገችን ነፍስ አላህን አይጥልም። ተጠርቶ አቤት የሚል ጌታ፣ አቤት አለው የማይሰለቸው ጌታ አላህ ሱብሓነሁ ወተዓላ ብቻ ነው። የሁላችንም የእናንተን ተስፋ እሱ ነው። አንዳንድ ጊዜ በጣም ብዙ ነገሮች ይጨላለሙብናል። ቅድም እንዳለው የተራሳነ እስኪመስለን ድረስ አላህ ዝም ይላል። ተስፋችንን አላህ ሱብሓነሁ ወተዓላ ላይ ነው የምናደርገው። አለበለዚያ ማን አለን? አላህ ይናገራል፣ አመን ዩጂቡል ሙضጠረ ኢዛ ደዓ። እሺ ተስፋችሁን አላህ ላይ ካላደረጋችሁ፣ ወደፊታችሁን አላህ ላይ ካላስጠጋችሁ፣ የእናንተ ዱዓ አቤት ብሎ የሚሰማችሁ ከአላህ ውጭ አለ? መስማት ብቻም አይደለም፣ ወየክሽፍ እሱ የሚደርስባችሁ መጥፎ ነገር የሚያነሳላችሁ ሌላ አካል አለ? አኢላሁን መዐላህ። ማን ላይ ነው ተስፋ የምናደርገው? አላህ ላይ ተስፋ ካላደረገ። ስለዚህ ብዙ ነገሮች እየጨላለሙ በሚመጡበት ሰዓት ላይ ወደፊታችን ያማረ እንዲሆን ተስፋ አለን። ተስፋችን አላህ ነው። አላህ ሱብሓነሁ ወተዓላ ይዘን መቼም ቢሆን እንደማናውቅ ለራሳችን በደንብ አድርገን ልንናገር ይገባል። አእምሮቻችንን፣ ያሉብንን ጉዳዮች፣ ትምህርታችን ከሆነ ትምህርታችንን፣ ትዳር ከሆነ ትዳሮቻችንን፣ ስራ ከሆነ ስራዎቻችንን ተስፋችንን አላህ ሱብሓነሁ ወተዓላ ላይ አድርገን ያሉብንን ኑሮች ጠቅላላ ወደ እሱ ስናስጠጋ ጥሎ የማይጥለንን አላህ ሱብሓነሁ ወተዓላ በደንብ አድርገን ይዛለን። ነቢዩ ሙሳን ዓለይሂ ሰላም ከሃሩን ጋር ወደ ፊርዓውን ሲልካቸው ፈራን፣ ተስፋ የለንም። ቃለ ረበና ኢነና ነኻፍ አን የፉጠ ዐለይና አው አን የጥጋ፣ መጥፎ ነገር እንዳይደርስብን እንፈራለን ሲላቸው ቃለ ላ ተኻፋ ኢነኒ መዐኩማ አስመዑ ወአራ። የእናንተን ጉዳይ የሚይዘው የእናንተን የተላካችሁበትን ነገር የሚይዝላችሁ እኔ ነኝ። ከእናንተ ጋር ሰውን ደግሞ የሚነገሩትን ሹክሹክታዎች፣ ንግግሮችን እየሰማሁ ወአራትን ተግባራቶችን ደግሞ በጠቅላላ እያየሁ ከእናንተ ጋር መሆነው እኔ ነኝ ይላል አላህ ሱብሓነሁ ወተዓላ። መልእክቱ ለእኛ ደርሷል። ጉዳዮቻችንን ወደ እሱ እናስጠጋለን። ተስፋዎቻችንን ወደ አላህ ሱብሓነሁ ወተዓላ መመካታችንን ወደ እሱ እናስጠጋለን። አስማዕ ወአራ ይላል ተስፋችን አላህ ሱብሓነሁ ወተዓላ። መጨረሻ ማብቂያው ልክ እንደ ዑደይር ይሄ ሁሉ ነገር ካሳየው በኋላ የሞተችን ከተማ ከቀሰቀሰ በኋላ አንድ ነገር ተናገረ። ቃለ አዕለሙ አነ አላህ ዐላ ኩሊ ሸይኢን ቀዲር። እኔ አላህ በሁሉ ነገር ላይ ቻይ እንደሆነ አውቃለሁ የሚል ንግግር ተናገረ። የጨላለሙበት ነገሮች ካሉ አዕለሙ አነ አላህ ዐላ ኩሊ ሸይኢን ቀዲር። ወቢላሂ ተውፊቅ። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ። ወዐለይኩም ሰላም ወረሕመቱላሂ ወበረካቱህ። በተከታታይነት ያቀረቡ